ውዶቼ ሽጉጡ ግን ማን ላይ እየተተኮሰ ይመስላችኋል? ሚራ ላይ፣ ሉሃና ላይ ወይስ አድናን ላይ አለያስ ሮቤል ላይ? እኔ ሳስበውና ስገምተው ሽጉጡ እየተተኮሰው ሚራ ላይ ይመስለኛል። ምክንያቱም ከተመለከታችሁት እሷ ወደዛ ልፍ ብላ ነው የቆመችው። እንግዲህ ሽጉጡ ደግሞ ወደ እሷ እንግዲህ የሚሄድ ነው የሚመስለኝ እኔ እንደ ሀሳብ ማለት ነው ስረዳ እና ግን ሉሃና ላይ እንደሆን ብዬ ደግሞ አንድ ልቤ በጣም ይሰጋል። እናም ይኸውላችሁ ሮቤል በነገራችን ላይ ሚራን ብዙ ጊዜ ከተመለከታችሁት መጠቀሚያ ብቻ ነው እንጂ የሚያደርጋት እሷን በፍጹም በቁም ነገር አይወስዳትም። አንደኛ እኔ አላምንሽም አንቺም ይላታል። የሆነ ነገር ኳክ ባለ ቁጥር የሆነ እሷን ነው ጥፋተኛ የሚያደርገው። በባለፈው ክፍል ከተመለከታችሁት ራሱ ሳራን ስራ ያስገባቻት ሚራ ነች ብሎ አድናንን እንግዲህ ክልኮባታል። ይኸው አሳልፎ እየሰጣት ነው። ሲቀጥል ደግሞ ለሉሃና ራሱ ስለ ሳራ የምታውቀው ስለ ጆሮ ጌጡ እንግዲህ ይሄ ምንድን ነው ስትላት ጆሮ ጌጡን እዛ አምጥታ የከተተችው ሚራ ነች እያለ እንግዲህ የሆነ ብዙ ጊዜ አሳልፎ እየሰጣት እንዳለ ሁላችንም ተመልክተናል። እሷ ግን በፍጹም አይገባትም። ፍቅር ግን እውር ነው አይደለ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን አለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁን። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጁና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሉሃና በነገራችን ላይ በጣም ጎበዝና ቆራጥ ልጅ ነች። እናም ሮቤል እንግዲህን በእግሩ መጥቶ ያው አድናንን ፈርክሶት ነበር የመጣ ፈርክሶት እንግዲህ ከን መጥቶ ቤት እንዳጋጣሚ ሳሎን ላይ ደግሞ ሚራ ነበረች የተቀመጠችው። እናም በጣም ትደነግጣለች ሚራ። ምክንያቱም የሮቤል መቆም ለሷ ስቃይ ነው የሚሆንባት። አንደኛ እግሩን እንደዛ ስላደረገችው ካሁን ገደለኝ እያለች ስቃይ ቀን ነው የሚሆንባት። እናም እንግዲህ ሲመጣ ሮቤል እንዴት ሆኖ አለች። ይኸው እንዳንቺ ክፋትነት ሳይሆን የሰጠሽ መድኃኒት እስከ ዘላለም ሽባ የሚያደርግ አይደለም፣ ስለዚህ ቆምኩኝ ይላታል። በነገራችን ላይ አድናን እዛ ቤት አፍኖት ይዞ በመሄዱ ለበጎ ነው ብለን አሰብ ነው። ለምን ታላችሁኝ? አድናን እንግዲህ እዛ ይዞ ሄደ። እሱም እንግዲህ ግን እዛው እግሩን እንደምንም ብሎ ወደዛም ወደዚህም ብሎ ቆሞ ለመምጣት ችሏል። ሮቤል እንግዲህ እቤት መጥቶ ሚራን አሁን አንድ ውለታ ትውልልኛለሽ ይላታል። እሷም እንግዲህ በደስታ ነው። በተለይ እኛ የሚባለው ነገር ከተነሳባት በቃ ሮቤል በምንም ብሎ በማንም የሆነ አላደላ አንዳንድ የሆነ ደካማ ጎናችንን ሲያውቁ አንዳንድ ሰዎች የሆነ በቃ እንደፈለጉ ያደርጉናል። እና ሚራ እንግዲህ ግን የሆነ ሮቤል እንደተመለከታችሁት የደካማ ጎኗን ስለሚያውቀው በቃ እንደዚህ ነው ካላት እሺ ነው የምትለው። እሺ ከማለት ውጭ በፍጹም ምንም ነገር እንትን አትልም። እናም እንግዲህ ግን እንደተመለከታችሁት እኛ ለእኛ ስቲ አድርጊው ይሄንን ነገር እኛ እነማሴ ለእኔና ላንቺ ይላታል። እናም እንደዛ ሲላት እንግዲህ ምንድነው እሺ የማደርገው ስትለው አድናንን አንቺ እንደመጣሽው ታደርጊያለሽ። እናም አንቺ መተሽው ይዘሽኝ እንደመጣሽ ትነግሪዋለሽ። አድናን መራመድን በፍጹም ማወቅ የለበትም እያለም እንግዲህ ግን ይነግራታል። ይህንን ነገር በፍጹም ምን አላደርግም ብላ ነበረ። ታደርጊዋለሽ ሚራ እባክሽ እርዳታሽ ያስፈልገኛል ሲላትም እሷም እሺ በቃ ትልና እንግዲህ ባለ ሀሳብ ትስማማለች። እንግዲህ ላብ እንዳላባት እንትን ውሃ ይረጭባትና ፊቷ ላይ እሱ እንግዲህ ይሆናል አይደለ እየገተተች ይዘው እንደመጣች እንዲመስል ይተኛልና ሉሃናን ጥሪያት ብሎ ከዛ እሷም ሉሃና እያለ እንግዲህ ትመጣለች። ሉሃና ስትመጣ ሮቤል ብቻ ነው። አድናን ይኬዶ ነው። አድናንን ምን አድርጋችሁት ነው? ምንድን አደረጋችሁት ትላታለች። እባክሽ አንቺን አድናን የምናቅልሽ ነገር የለም ብለው እንግዲህ ስለ ራሳቸው እቅድ ነበር እያሰቡ ያሉት። ሮቤል በነገራችን በጣም ተንኮለኛ ነው። ሚራን አብረን እንጠፋለን ብሏት ፓስፖርቱንና የበረራ ትኬት ያዘጋጀው ግን ለራሱ ብቻ ነው። አያቸው እና ብር ራሱ እንግዲህ ግን ብቻ ነው መፈለገው ሲላትም እንግዲህ ብሩ ከማን ነው የሚመጣው ካላችሁ ከሚራ በቃ ከሚራ ተቀብሎ እንግዲህ ለመሄድ ነው ሀሳቡ ማለት ነው። እና በነገራችን ላይ ደግሞ ሉሃና በጣም ነቄ ላይ ስለሆነ
ፓስፖርቱንና ትኬቱን ደብቃባቸዋል። የራቁት ፎቶውን ደግሞ እንግዲህ አድናንም እና እንዲሁም ሚራ አይተውታል ማለት ነው። እና ሮቤል እንግዲህ ይህንን ቦርሳውን ሲፈትሽ ፓስፖርቱና ትኬቱ የለም። በጣም የሚያሳፍረው ነገር ከዚያ ትኬትና ያ ፓስፖርት እንግዲህ ይህን ነው የሄደው። እርግጠኛ ነኝ ሚራ ነች የምትወስደው እያለ ነበረ። ሚራ ደግሞ እንግዲህ የምታውቀው ነገር የለም። እናም እንግዲህ እሱ ምን ያህል ብር ስለ ብር እንግዲህ ሲያነሱ ትንሽ ከረዳሽኝ አንቺ ምናምን አላት እና እንደዛ ሲላት እንግዲህ ከነሷም ደግሞ ምንም ነገር መስዋዕትነት ከፍዬ ብቻ ከዚህ እንሄድ እንጥፋ ከዚህ ካለችው እና ብሩን እንግዲህ ከሰጠችው ለሱ እሱ የራሱን ነገር እንትን ብሎ እሷን እዚህ ከሰዓት ላይ አጋፍጣት እንደሚሄድ 100% እርግጠኛ ነው። እናም ደግሞ ግን ደስ የሚለው ነገር ፓስፖርቱን ወስዳበታል። ምክንያቱም እሱ ከዚህ ከሄደ ሳራን አላገኛትም። ስለዚህ ሮቤል ግዴታ እዚሁ መሆን አለበት ብላለች ማለት ነው ሉሃናም። ከዛም እንግዲህ ከነኛ አንቺን አድናን የምናቅልሽ ነገር የለም ሂጂና እዛው ፈልጊ ብለው እንግዲህ ምንጨቅጨቅ ሲያደርጓት አታውቁም እንደ ብላ ሽጉጧን ላጥ ስታደርግባቸው እንግዲህ ግን እነሱን በጣም ይደናገጣሉ። ይኸውልህ ሚራ እግርክን እንዳትራመድ ነው አንድ ሊያደርገች እኔ ደግሞ እስትንፋሽን ነው የምነጥቅህ። ስለዚህ አድናን የት እንዳለ ታሳይኛለሽ እና ቀጥ ሂጂ ትላለች። አዎ ሂጂ እላታል ሚራን ማለት ነው። ሚራ እንግዲህ ግን እየመራች እየሄደች እያለ አድናን በሩን ከፍቶ ይመጣል እና እሷም ለሃናም እንግዲህ አድናንዬ ብላ የወሮጣ ሽጉጡን ጣል ታረገውና ይተቃቀፋሉ። ሮቤልን ሲጠይቅ ሮቤል እንግዲህ ግን እዝክ እንደሆነ ሚራ ደግሞ እንግዲህ በጣም ይቅርታ አድናን ይወለክ እኔ አንተ ወንድምህን ገለክ እንድትታሰር አልፈልግም። ስለዚህ እኔ ነኝ ከኋላ የመታሁ ትለዋለች። እሱም ግን አላመንም። በፍጹም አንቺ አልመጣሽም፣ እንዴት ሆኖ እንዴት እንደዚህ ሊሆን ቻለ እያለ ነበረ። እና እንግዲህ የወላችሁ ሚራ እንግዲህ የሆነ ሁሌ ችግር ውስጥ እንዳያስገባት ነው ሮቤል ማለት ነው። እሷ ደግሞ የእሱን ችግር ማጽዳት እሱ የሚወደው ሉሃናን ደግሞ ምን ይላል ሉሃናን ለምን ሮቤል ማነው አድናንን ለምን ግዴው አለ እንዴ ተመግደል ውጭ ሌላ ነገር የለም እንደምን አስቦ ነው። ከዛ ግዴው ሲል በፍጹም አንተ ሉሃናን የራስ ለማድረግ ግዴታ አድናን መሞት አለበት ማለት አይደለም። በፍጹም አድናንን አንገለውም ትለዋለች። እሷ ደግሞ ለምን ሉሃናን አትገላትም? ሉሃናን እንግደላት አድናን እንግደለው እየተባባሉ እንግዲህ ግን ባለበት ጊዜ ሮቤል በር ከፍቶ ይመጣል። እንግዲህ ሉሃና ወደዛ ክፍል እንዳትሄድ ብለው ነበረ። እሱም ግን ሉሃናን እንግዲህ ሸውዷት መጥቷል። ምክንያቱም ወደዛ ክፍል እንዳትሄድ ያለችው ምክንያት አንደኛ የሆነ ነገር ያበላሻል፣ ሳራን ማግኘት አለብሽ። እሷም ለእህቷ ነው በነገራችን ላይ። እናም እንደዛ እያለችው እያለ ከፍቶ ይገባል። እነሱም በጣም ይደናገጣሉ። ይህንን ነው አይደል የምትፈልጊው ይሄውልሽ ብሎም እንግዲህ ግን ያስቀምጥላታል። እሱ ግን ምን እንደሆነ አላውቅም፣ የራቁት ፎቶ መሰለኝ። ምክንያቱም ሮቤል ሚራን እንግዲህ ግን ፎቶ አንስቷታል። እንግዲህ በስተመጨረሻ እንግዲህ ገንዘብ በዛ አስፈራርቶ ሊቀበላት ይመስለኛል እንግዲህ ታስበው። እናም እሱም እንግዲህ ያንን አምጥቶ ይሄንን ነው ወይ የምፈልገው ብሎ ሰጥቷታል ማለት ነው። እና በዛን ጊዜ እንግዲህ ሮቤል ደግሞ እንዳትጠጋኝ እንዳትናገረኝ ብሎ ሽጉጥ ደቁኗል። ሮቤል አንተ ለእኔ ሽጉጥ ደቀንክ፣ ይሄ ነው ለእኔ ውለታ የሚገባኝ እያለ በዚህ ጊዜ ሉሃናም እንግዲህ ሮጣ ትመጣለች። ይህንን ድምፅ ስትሰማ እንግዲህ ሽጉጡም ተተኩሷል ማለት ነው። እንግዲህ ምን ይፈጠራል ምን ይሆናል የሚለውን ደግሞ በቀጣይ ፓርት ይዘንላችሁ እንቀርባለን። ቪዲዮን እስከ መጨረሻው አዳምጣችሁ አስተያየት በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።